ሰላም ሻርለት እባላለሁ። እባካችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። የተወለድኩት በፈረንሳይ በምትገኘው ቆንጆዋ ከተማ ቦርዳም ውስጥ ነው። እናም ልክ 8 ዓመት ሲሞላኝ ቤተሰቦቼ ሙሉ ተሰብስበን ወደ አሜሪካ ሄድን። ምክንያቱ ደግሞ አባቴ አሜሪካ ሀገር ውስጥ ቆንጆ ስራ ስላገኘ ነበረ። እናም አዲስ የገባንበት ከተማ በጣም ትልቅ እና በጣም ቆንጆዬ ከተማ ነበረ። የከተማ ውበት፣ ህንፃዎቹ፣ ሱቆቹ በጠቅላላ በጣም ነበር እያስደነቁኝ የነበረው። ብቻ እንዴት አድርጌ ላስረዳችሁ፣ በጣም ነበር የተደሰትኩት። ነገር ግን ነገሮች እንደጠበቅኩት ቆንጆ ሆኖ አልቆዩም ነበረ። እናም ወደ ትምህርት ቤት መገባበት ሰዓት ደረሰ። ቤተሰቦቼ ፕራይቬት በሆነ ትምህርት ቤት ውስጥ ነበር ያስገቡኝ። ሰላም ሁላችሁም፣ ስሜ ካሮል ይባላል። 8 ዓመቴ ሲሆን የመጣሁት ደግሞ ከፈረንሳይ ነው። እናም እናቴ በቤት ውስጥ የምታዘጋጀውን ቆንጆ ኩኪስ ለእናንተ ይዤላችሁ መጥቻለሁ። ሰላም ሻርለት፣ ስሜ ላውራ ይባላል። ከኢጣሊን የመጣሁት እኔም። ስላሳለፍናቸው ነገሮች መጫወት ትፈልጊያለሽ ዛሬ? ከዛ ቀን በኋላ እኔና ላውራ በጣም ቅርብ ሆነ። እናም ወደ ቤት ለመሄድም ተመሳሳይ ባስ ነበር የምንጠቀመው። የቤት ስራችንንም አብረን ነበር የምንሰራው፣ እንዲሁም ስዕሎችን በጋራ ነበር የምንስለው። ላውራ ፈረንሳይኛ ማውራት ባትችልም በጣም ግን በነገሮች መግባባት ችለን ነበረ። እኔ በባህሪ አይናፋር የሚባልና ነገሮችን በራሴ ለማድረግ መሞከር ሴት ነበርኩኝ። ነገር ግን ላውራ ከኔ በጣም ትለያለች። በጣም እብድ የሆነች ልጅ ነበረች። ነገር ግን እናቴ ጭራሽ የላውራ ነገር እየተመቻት አልነበረ። እሷን እንድተዋት ብላ ከሌሎች ልጆች ጋር እንድቀራረብ በጣም ተገፋኛ ነበረ። ከባለ ሀብት ቤተሰቦች የመጡ ናቸው። ነገር ግን እኔ ጭራሽ እነሱን አልፈልጋቸውም ነበረ። ግን ካመጣቻቸው ልጆች ጋር የግድ መግባባት ይኖርብኛል፣ አለበለዚያ እናቴ ጭራሽ አትተወኝም። አንድ ቀን ምሽት ላይ ላውራን እቤት ለእራት እንደጋበዝኳት ለእናቴ መናገር ረስቼ ነበረ። ከዛም ግን ላውራ ስትመጣ እናቴ ስትመለከታት እንደ እብድ ነበር ያደረጋት። እናቴ ሻርል፣ አንዳንድ የሰራተኛ ልጆችን ወደ ቤት ስትጋብዥ እኮ ለብናትሽ መናገር ይኖርብሻል። እነዚህ ሰዎች እኮ በየቀኑ እንኳን እራት መብላት እንደሚችሉ አናውቅም። ንገሪኝ እስኪ፣ ለእናንተ በጣም ውድ ነገር ነው አይደል እራት መብላት? ኤሊስ፣ ለምንድን ነው እንደዚህ እየተናገርሽ ያለሽው? አይ ምንም አይደለም አጎቴ፣ ተረጋጋ። እኛ ሁልጊዜ በጣም ትልቅ እራት ፕሮግራም ነው የምናዘጋጀው በቤታችን። በጣም በደስታ ተሰብስበን አንድ ላይ ነው የምንበላው በፍቅር። በጣም እንደዚህ ሌክዠሪ መሆን አይጠበቅበትም እኮ ሁል ቀን። እዚህ ጠረጴዛ ላይ ግን ምንም አይነት ፍቅር እየታየኝ አይደለም። ምን ለማለት ፈልገሽ ነው? አይ ምንም። ተናደድሽብኝ እንዴ? እኔ ለማለት የፈለግኩት ቤተሰቦችሽ ደህና ናቸው ወይ? ሲመስለኝ አሁን መሄጃ ሰዓትሽ ነው። እናቴ፣ ለምን? ልጅቷ ወዴትም አትሄድም። አሁኑኑ መሄድ አለባት፣ አሊያ ደግሞ ይቅርታ ትጠይቅ። በጣም የሚያስደነግጥ ጸጥታ በመሀላችን ሰፈነ። ችግር የለውም አትጨነቁ፣ እኔ ሄዳለሁ። አሁን ለጥያቄ ምላሽ አግኝቻለሁ፣ ምን አይነት ቤተሰቦች እንደሆናችሁ። እናቴ እኮ መጀመሪያውንም ነግራኝ ነበረ፣ አሁኑኑ ውጪ። እና ከዛ በኋላ ላውራ ወዲያውኑ ከቤት ወጣ ሄደች። በእናቴ በጣም ነበር የተበሳጨሁት። ነገር ግን እናቴ ቼክ እያደረገችኝ ሁላ አልነበረም። እናትሽ ስላደረገችው ነገር ምንም እንዳትጨነቂ፣ እናም ደግሞ በጭራሽ ብቻሽን አልተውሽም። በጣም ነው የምወድሽ፣ አመሰግናለሁ እዚህ ስላለሽ። አንዴ 6ኛ ክፍል እያለሁ የሆነ ጨለምለም ባለ ቀን ላይ ሁሉም ነገሮች መቀያየር ጀመሩ በቤተሰቦቼ ላይ። ምክንያቱ ደግሞ አባቴ ስራውን በማጣቱ ምክንያት የገንዘብ እጥረት እያጋጠማቸው ነበር። እናም የግድ ደግሞ እኔን ወደ መንግስት ትምህርት ቤት ማዛወር ነበረባቸው። አሁን እንዴት አድርገን ነው ከዛ ትምህርት ቤት የምናስወጣት? አሁን እኮ በጣም ጥሩ ላይ ነበር። እና ደግሞ ለጓደኞቼስ ምን ብዬ ነው ማስረዳቸው ሲጠይቁኝ ስለዚህ ጉዳይ? እዚህ አሜሪካ ውስጥ ስኬታማ ሆና እንድታድግ ነበር የፈለኩት። አሁኑኑ የሆነ ነገር ማድረግ ይኖርብሃል፣ የሆነ ነገር አድርገህ ልታኮራኝ ይገባሃል። አባቴ በጣም በንዴት ጠረጴዛውን በኃይል መታው። እናም እናቴ ላይ መጮህ ጀመረ። እስኪ ነገሮችን ለአንዴ እንኳን አጥርተሽ ለመመልከት ሞክሪ። ምን እየተፈጠረ እንደሆነ ማየት እንኳን ያቅትሻል እንዴ? ስራዬን በማጣቴ ምን ያህል እንደተጎዳው እንኳን አልገባሽም አንቺ። እነዚህ ሁሉ ቢሎችን ተመልከቺ፣ ሁሉም ያንቺ ወጪዎች ናቸው። በአንቺ ምክንያት ነው ልጅቷ ወደ መንግስት ትምህርት ቤት እየተላከች ያለች። እና ደግሞ አባቴ በጣም ልክ ነው። እናቴ በጣም አስቸጋሪ የሆነች ሴት ነበረች። ሁሌም የሚያስጨንቃት የራሷ ነገር ነበረ። በዚህ ሰዓት እንኳን ስለ ቆንጆቹ ፎቶዎቿ ነው እየተጨነቀች የነበረው። እናም አሁን እየደህየ መምጣታችን ለሷ ጭራሽ አልዋጥ ያለ ነገር ሆኖባት ነበር። የሷም እናት ልክ እንደዛው ነበረች። በጣም ከባድ የሆነች ሰው ነበረች። ሁሉንም ነገር በህግና በስርዓት ነበረ ለማስተዳደር የምትሞክረው። ሁላ አባቴን በምታገባበት ወቅት እናቴ ተቃውማት ነበረ። በሰዓቱ በእርግጥ አባቴ በጥሩ የሚባል ሁኔታ ላይ አልነበረም። ነገር ግን እናቴ የእናቷን ሀሳብ በሙሉ ተቃውማ አባቴን አገባችሁ በራሷ ጉልበት። በዛ ምክንያት ከቤተሰቦቿ ጋር ሙሉ ለሙሉ በሚባል ሁኔታ ተቆራርጣለች። እናም አሁን አባቴ ሙሉ ለሙሉ ገንዘቦቹን በሙሉ ሲያጣ አያቴ ልክ እንደነበረች እያሰበች ነበረ። እናም ያ ነገር እናቴ ሙሉ ለሙሉ ንዴት ውስጥ እያስገባት ነበረ። እናም ከዛ እናቴ ወደ ሌላ ከተማ እንድንሄድ ወሰነች። ምክንያቱም ለጓደኞቿ የምትሰጠው ምክንያት ስላልነበራት ነበረ። ለሁሉም ዋሽታቸው ከከተማ ወጣን። እናም አባቴም ከምንሄድበት አካባቢ አሪፍ ስራ ለመስራት ተቀብሎ ነበረ። ያን ቀን ሙሉ ቀኑን እያለቀስኩ እየጮኩኝ ነበረ። በጭራሽ ከዚህ አካባቢ ርቄ መሄድ አልፈለግኩም። ከላውራም የሚያርቀኝ ነገር ነበር፣ አልፈለግኩትም ነበረ። ነገር ግን እናቴ በጭራሽ የኔን ጭንቀት አትረዳኝም ነበረ። በጣም ነበረ ልቤ የተሰበረው በዛ ሰዓት። አባቴ በጣም ነው የምጠላት እሷን ግን። እናም አባቴ አቀፈኝ። መጥላት በጣም የሚያስጠላ ቃል ነው፣ ድጋሚ አትጠቀሚው። ታውቂያለሽ እናትሽ ነገሮች እንዴት እንዲሆኑ እንደምትፈልግ። እሷ ባለችው መንገድ ካልሆነ በቃ ምንም ነገር አትቀበልም። አሁንም ቢሆን እኮ ህይወት አልቆምም። እዚህም ቢሆን አዲስ ጓደኞችን ማፍራት ትችያለሽ። ስለ ላውራ ተጨንቀሽ ከሆነ ደግሞ እሷን በስልክ ማግኘት ትችያለሽ እኮ። ከጊዜ በኋላ ደግሞ በአካል እንድትገናኙ እኔ እረዳሻለሁ። እኔ ቆንጆ፣ በጣም ነው የማመሰግነው አባቴ። አንተ በጣም ጥሩ ሰው ነህ። እንደሷ ባለመሆኑ ፈጣሪን አመሰግናለሁ። አንዳንድ ጊዜ ህይወት ምንም ፌር አይደለችም። ላውራን መሰናበት ለእኔ በጣም ከባድ ነገር ነበረ። ከዛ በላይ መጥፎ የሆነው ነገር ደግሞ ስልክ ቁጥሯን የመዘገብኩበትን ኖትቡኬን ረስቼው እንደመጣሁት ሳይ ነው። በጣም በከባዱ ነበረ ልቤ የተሰበረው። በጣም ተደበርኩኝ። ምንም እንኳን በቂ ገንዘብ ባይኖረንም እናቴ በጣም ትልልቅ ድግሶችን ከጓደኞቿ ጋር ሆና ማዘጋጀቷን ልታቆም አልቻለችም። በእሷ ምክንያት በጣም ትልቅ ኪሳራ ውስጥ እየገባን ነበረ። አባቴ ከሚገባው በላይ ደጋግሞ ያን ነገሯን እንድታቆም አስጠንቅቋታል።
ነገር ግን አሰማም። እንደውም አንድ ቀን ምን አደረገች? ለጓደኛዋ በጣም ውድ የሚባል ቀለበት ለልደቷ ቀን ገዝታ ሰጠቻት። ከዛም ወዲያውኑ ለአባቴ ከባንክ ደውለው ሲነግሩት በጣም ነበር በንዴት ያበደው። አዳምጪኝ አንቺ ሴት፣ ይህን ነገር ከዚህ በላይ በጭራሽ ልቋቋመው አልችልም። ትሰሚያለሽ? ይሄ የመጨረሻ እድልሽ ነው። ይህንን ነገርሽን የማታቆሚ ከሆነ መለያየታችን የግድ ይሆናል እና እኔ ደግሞ ከአባቴ ጋር ነው የምቆየው። ኧረ እባክሽ የምርሽን ነው? ከዛ በኋላ እናቴ ከቤት ወጣ ሄደች። እናም ለተከታታይ ቀናት አልተመለሰችም ነበረ። እኔና አባቴ ተጨንቀን ነበረ፣ ነገር ግን ልናስቆማት ሁላ አልሞከርንም። በዚህ ሰዓት ልክ እንደ ወጣት ሴት ሊያደርጋት አይገባም ነበረ። ነገር ግን እሷ ጥሩ ነገሮችን እያደረገች አልነበረም። እናም ልክ ስትመለስ ወዲያውኑ ዘላ ወደ ቤት ውስጥ ገባች። እናም ልክ ምንም እንዳልተፈጠረ ገብታ ስራዎቿ መሰራራት ጀመረች። እናም ከዛ ቀን ጀምሮ ጓደኞቿን ቼክ ማድረግ አቆመች። እናም በቤት ውስጥ ያለንን ገንዘብን ማጥፋት አቆመች። በጣም ነበረ የተደሰትኩት። በመጨረሻም ቢሆን ወደ ራሷ ተመልሳለች። ግን እንደዛም ሆኖ መለወጧን እያመንኩኝ አልነበረም። ከተመለሰች በኋላ ፊዚካሏ በጣም በሚገርም ሁኔታ ተቀይሮ ነበረ። አይኗ አካባቢ የመጥቆር አይነት ስሜት ይታይባታል። ካለችበት እድሜ ላይ 10 ዓመት የጨመረች ነበረ የምትመስለው። እናም ትምህርት ደግሞ በመንግስት ትምህርት ቤት ብዙም ጥሩ አልነበረም። መጀመሪያ አካባቢ ጥሩ ነበረ። ከዛም ግን ነገሮች ቀስ እያሉ ነው መቀየር የጀመሩት። የመጀመሪያ ሃይ ስኩል ዓመት ስጀምር ሰውነቴ በፍጥነት እየተቀያየረ እንደሆነ እያስተዋልኩኝ ነበረ። ፊቴ ላይ ራሱ የተቀያየሩ ነገሮችን እያስተዋልኩኝ ነበረ። የማውቃቸው ነገሮች በሙሉ እየተቀያየሩ ነበረ። እናም ማህበራዊ ህይወቴን ጨምሮ ማለት ነው። እናም ወንዶቹም በተለየ አይን እየተመለከቱኝ ነበረ። ሰላም ሻርሊ፣ ከትምህርት በኋላ አይስክሪም ብጋብዝሽ ምን ታስቢያለሽ? ሁለታችን ብቻ ማለት ነው። ሁለታችን ብቻ? ብቻችንን? አዋ ሁለታችን ብቻ። ቀላል እኮ ነው። ምን ነው ሌላ ያዝሽው ቀጠሮ ነገር አለብሽ እንዴ? እንደዛ ሳይሆን ብቻችንን ከምንሄድ ለምን ጄሲካን አብረን አንወስዳትም? እንዴ ምን እያሰብሽ ነው? እዚህ ጋር የእንግዳ ማውጫ ዝርዝር እያዘጋጀው እኮ አይደለም። እንደውም ታውቂያለሽ፣ እርሺው በቃ መሄዴ ነው እኔ። እና ደግሞ የከሰረችዋ ቴዲ ቤር ብዬ ልጠራሽ እችላለሁ? ለምን እንደሆነ ታውቂያለሽ? አንቺ ከፈረንሳይ ስለመጣሽ የተለየሽ እንደሆንሽ ሆነሽ እያሰብሽ ነው ያለሽው። ግን ተሳስተሻል። ምንም አንቺ ላይ የተለየ ያየሁት ነገር የለኝም። እኔ በስነ ስርዓቱ ነበር እያናገርኩሽ የነበረው። አንቺ ግን ቀልድ ጀመርሽ አይደለም? ለማንኛውም ግን ገደል መግባት ትችያለሽ። ከዛም ለተናገረኝ ንግግር መልስ ከመመለሴ በፊት እያኘከ የነበረው ማስቲካ አውጦ ፀጉሬ ላይ ለጠፈብኝና ወዲያውኑ ጥሎኝ ሄደ። እኔ እሱን ለማናደድ አስቤ ያደረኩት ነገር አልነበረም። አሁን ምንድነው እዚህ ላይ ያደረገብኝ? ከዛም ያን ቀን ማታ ወደ ቤቴ ከተመለስኩኝ በኋላ ስለተፈጠረው ነገር በሙሉ ለእናቴ መናገር ፈልጌ ነበረ። እና ልክ ወደ ቤት ስገባ እናቴ ቆማ ምግብ እያበሰለች ተመለከትኳት። እንዴት ነሽ እናቴ? ዛሬ ስላሳለፍኩት በጣም የሚያስጠላ ቀን ልነግርሽ ነበረ። አሁን ያንቺን ታሪክ የማዳምጥበት ምንም አይነት ጊዜ የለኝም። ከአሜሪካ ለኑሮ ወደዚህ ለቀ መምጣታችንን ረሳሽው መሰለኝ። አንቺ ግን ከዛ የባሰ መጥፎ ነገር አለኝ ብለሽ ለማውራት ትመጫለሽ ወደዚህ። ከዛ የበለጠ ምን መጥፎ የሆነ ነገር አለና ነው? ያን ስትናገረኝ በጣም ነበር የተናደድኩኝ እና ወዲያውኑ ማልቀስ ጀመርኩኝ። በጭራሽ መቼም ቢሆን ከእናቴ ጋር ያለኝ ግንኙነት ጥሩ ሊሆን አይችልም። አሁን ግን በጣም ነው ተስፋ የቆረጥኩባት። ሴቶች በራስ መተማመንን የሚያገኙት ከእናታቸው ነበረ። የኔ እናት ግን ያን ለማድረግ አልታደለችም። እናም በእያንዳንዱ ቀን ከእናቴ ርቄ ነው እያደግኩኝ የነበረው እና ከዛም ብዙ መጽሐፎችን ሰብስቤ ወደ ክፍሌ ወሰድኳቸው። ከዛም ግን ጠረጴዛው ላይ የሆነ መጽሐፍ ተቀምጦ ተመለከትኩት። በጣም ነበር የደነገጥኩት፣ ምክንያቱም ያ ከላውራ ጋር ያለው የነበረኝ መጽሐፍ ነበረ። እናም እዛ ውስጥ የላውራን ቁጥር አገኘሁት። በጣም ነበር የደነገጥኩት። ከዛም ወዲያውኑ ጭንቅላቴ ውስጥ መዘገብኩት ቁጥሯን። በጣም ነበረ ደስተኛ የሆንኩት። ከዛም በፍጥነት ቀስ ብዬ ወደ ሳሎናችን ሄድኩኝ። ከዛም ቀስ ብዬ እናቴን ስልክ አውጥቼ የላውራን ቁጥር መጻፍ ጀመርኩኝ። ሄሎ ኤሊስ፣ ምን ፈልገሽ ነው ደግሞ የምትደውይው? አይ እኔ እንኳን ሻርል ነኝ፣ የላውራ ጓደኛ ማለት ነው። ታስታውሽኛለሽ? እዛ የትምህርት ቤት ጓደኛዋ ነበርኩኝ እና ላውራን ልታገናኘኝ ትችያለሽ እባክሽ? ኦ ሻርለት፣ አዎ በደንብ አስታውስሻለሁ። ቆይ አንድ ጊዜ ጠብቂ። ላውራ ጓደኛሽ በስልኩ በኩል እየጠበቀችሽ ነው። ሻርለት፣ ደስ ሲል